ዞሄር ጥያቄ አለኝ። ጠይቂ፣ ኢንሻአላህ እንመልሳለን። አመሰግናለሁ። ኡስታዝ ዋሂድ ለሚያነሳው ሐሳብና ዕውቀት ለሚናገረው ነገር መልስ ያጡ አዋቂ ነን የሚሉ ሰዎች የመጨረሻ ምግባራቸው ማላገጥና አሽሙር ሆነ። አሁን እቺ ልጅ አውቃለሁ የምትል ሐሳብ አለኝ የምትል አንብቤያለሁ የምትል ልጅ ነች። ስለዚህ ለኡስታዝ ዋሂድ በሚያራምደው ሐሳብና በሚያስተምረው ትምህርት በሚያራምደው ዕውቀት ልክ አይደለም ሐሳብ እያስቀመጠች ያለችው፣ ማላገጥና ማሸሞር ነው የጀመረችው። አሁን ኡስታዝ ዋሂድ ቲክቶክ ላይ እኮ ቢቆይ በጋራ የምንጠቀመው እኮ ሁላችንም ነን። ግን ለምንድን ነው ኢትዮጵያኖች ዕውቀታቸውን ትክክልና ጤነኛ በሆነ መንገድ ሐሳባቸውን የሚያራምዱ ኢትዮጵያዊ ወንድሞቻችን በመግፋት ከአካባቢው እንዲወጡ የምናደርገው? አሁን አዋቂ ነኝ እያልሽ አሽሙርና ማላገጥን እንዴት ዕውቀት አድርገሽ አስቀመጥሽው? በአንድ ነገር እርግጠኛ ሆኜ ልናገር። በመጀመሪያ እኔ ስሜታዊ ሰው አይደለሁም። በስሜት አልደግፍም፣ በስሜት አልቃወምም። ኡስታዝ ዋሂድን በስሜት የሚወዱትና በስሜት የሚቃወሙት ሁለቱም አንድ አይነቶች ናቸው። የሚያራምደውን ሐሳብና የሚናገረውን ዕውቀት አያራምዱም፣ ግን የእሱ ደጋፊ መስለው የሚያለቀልቁ ሰዎች አሉ። የሚያራምደው ሐሳብና የሚያራምደው ዕውቀት ደግሞ ሳይገባቸው ልክ እንዳንቺ የሚቃወሙ ሰዎች አሉ። እኔ እማነሳው ሐሳብ በጋራ ሁላችን የሚጠቅም ነው። ወገንተኛ አይደለሁም። እኔ እውነት ጋር ነው ሁልጊዜ መቆም የሚገባኝ። ሐሰት የትም ቦታ ሐሰት ነው፣ እውነት የትም ቦታ እውነት ነው። ስለዚህ ኡስታዝ ዋሂድ የምደግፈው በጀማ አይደለም፣ በግሩፕ አይደለም። እኔ ኡስታዝ ዋሂድን እዚህ ቲክቶክ መንደር ላይ እስካሁን ድረስ እየሰማሁት ነው። ስለ ግል ሕይወቱ አይደለም እያወራሁ ያለሁት፣ ስለሚያስተምረው ትምህርት ግን በጭራሽ አንድ ሰው ሲቃወሙ ሰምቼ አላቅም። ለሚያቀርበው ዕውቀት ሲያቀርብ ሰምቼ አላቅም። እንዳንቺ ማላገጥ ነው የያዙት። አሁን ያንቺ ላይ ቪዲዮ የሰራሁት ለምንድን ነው? እንደ ሌሎቹ ዝም ብሎ መንደር ለመንደር የሚያወሩ ሰዎች አዋቂ ነኝ ተንታኝ ነኝ አንብቤያለሁ ስለምትይ እንዴት ሌሎች በሚሰሩበት ወራዳ ምግባር አንቺ እንዴት ልትገለጭ ቻልሽ ነው። እና ኡስታዝ ዋሂድ በሚያቀርበው ዕውቀት እስካሁን ድረስ የሚሞግተው ሰው ሰምቼ አላቅም። እኔም ደግሞ የተሳሳተ ነገር ሲያወራ ሰምቼ አላቅም። ምንድን ነው ያልኩት? እስካሁን በሚያወራቸው ዕውቀቶች የተሳሳተ ነገር ሲያወራ ሰምቼ አላቅም። ማንን? እናንተን በተመለከተ። ስለዚህ ይሄ ልጅ እዚህ ቲክቶክ መንደር ቢቆይ በጋራ ነው የምንጠቀመው እንጂ ልክ እንዳንቺ ማድረግ ይቻላል። ታስታውሽ እንደሆን እኔ እስልምናን ከመቀበሌ በፊት ጥያቄዎች ይጠይቅ ነበረ። ከሚመልሱ ሰዎች ውስጥ አንዱ አንቺ ነበርሽ። የምትመልሺው መልስ ከኔ ጥያቄ ጋር አይዛመድም። አንቺ የምትመልሺው የግል ስሜትሽንና ነገሬን ያስረዳኛል ብለሽ የምታራምጁ ጠማማ በሆነ መንገድ የራስሽን ነገር ነው። ለእኔ ጥያቄ መልስ አልመለሽ። በተቃራኒ ደግሞ አንድ በእኔ በምጠይቃቸው ጥያቄዎች መልስ ከሚመልሱ በጣም የማረሰው አነስ የሚባል ልጅ፣ በጣም የሚገርም ሰው፣ ተመሳሳይ አይነት ነገር ነበር ከአንቺ የምጠብቀው፣ ግን አልተቻለም። ስለዚህ ኡስታዝ ዋሂድ ለሚያነሳው ሐሳብና ለሚያስተምረን ትምህርት ለሚያቀርበው ዕውቀትን በዕውቀት ነው እንጂ መሞገት ያለባችሁ እንዴት ተራ ወርደሽ እንዳሽሙረኛ እንዳሮጊት ምን የሚል እንዴት ያሮጊት ተረት ተረት ታቀርቢያለሽ? እድሜሽ ራሱ እኮ አይፈቅድም፣ ወጣት እኮ ነሽ። ግን በቃ ኢትዮጵያኖች መገለጫችን በማህበራዊ ሚዲያ የማይቀበለንን ሰው መስደብ፣ ማዋረድ፣ ማጫጫ። ይሄ በሁሉም እዚህ ማህበራዊ ሚዲያ ላይ ባሉ ሃይማኖተኛ በሉት ፖለቲከኛ በሉት ሁሉም ያለ ባህሪ ነው። ከዚህ መቼ እንደምንገላገል አላውቅም። የመረዳት ፍላጎት የላቸውም። ነገሩን ለማወቅ በቅንነት አያዳምጡም። በቃ ያዘው ልቀቀው፣ በሰው ዘንድ ተወዳጅ ሆኖ ለመገኘት ብቻ ነው የምንጫጫረው፣ የምንፈራረጥ። እንደናንተ ለመሆን እኮ በጣም አስቸጋሪ ነገር ነው። ማስመሰል እኮ ዕውቀት አይጠይቅ፣ ገንዘብ አይጠይቅ፣ ምን አይጠይቅ፣ ህሊና መጣል ብቻ ነው የሚጠበቀው። እኔ እንደው ትናንትና የላይቭ ውይይት ነበረኝ የሆነ ቤት ውስጥ። በቃ ሰው ከሰዎች ያለውን በጎ ነገር መጠቀም ሳይሆን በእርስ በርስ በግንኙነታችን መሃል ሳንቃራ መክተት፣ ክፍተት መፍጠር እንጂ በቅንነት ተደማምጠን የሆነ የጋራ በጎ ነገር እንድንይዝ የሚሰራ ሰው የለም።
ሁሉም በቃ ምናምን ይሄ እኮ ምንም ትርጉም እኮ የለውም። ለምንድን ነው የምንወያየው ታዲያ? በጋራማ እንጠቃቀም ከሆነ እንዲህ እኔ እኮ ሙስሊም የሆንኩት ክርስቲያንን ለመጥላት አይደለም። ክርስቲያን ሆናችሁት እኮ ሙስሊምን ለመጥላት አይደለም። እርስ በራሳችን የጋራ ሴትና ባህሎቻችንን ጠብቀን ከዛ ለምናነሳው ሐሳብ እየሰጠን መወያየት እንዴት ነው ያቃተን? ማሸሞር፣ መሳደብ፣ መለፍለፍ፣ ተንኮል እንዴት ዕውቀት ሊሆን ይችላል? እና ይሄ ነገር እዚህ ማህበራዊ ሚዲያ ላይ ያላችሁ ሃይማኖተኞች በሙሉ ነው። አታሸሙሩ፣ አታስመስሉ፣ ሰው አትልከፉ። ለምታምኑት ነገር ጤነኛ በሆነ መንገድ ብቻ ዕውቀታችሁን አስቀምጡ። ጠማማ አትሁኑ። በቃ ጥመት ምንም አይጠቅምም። እንደናንተ ጠማማ መሆን ዕውቀት አይጠይቅም፣ ህሊና መጣን ነው የሚጠይቀው። ይሄ በግራ በቀኝም ላላችሁት ጠማማነት ዕውቀት አይደለም። ሰውየው ሙስሊምም ይሁን ክርስቲያንም ይሁን ፕሮቴስታንትም ይሁን ሃይማኖት ያለውም ሃይማኖትም የሌለው ይሁን ለሚያነሳው ሐሳብ ነው እንጂ ሐሳብ የምናቀርበው ለሚያቀርቡት ሐሳብ ስድብ እንዴት ሐሳብ ይሆናል? አሽሙር እንዴት ስድብ ይሆናል? ሐሳብ ይሆናል? እናንተ የምትደግፉት ሰዎች የምናራምደውን ዕውቀትና ሐሳብ ሳትቀብሉ በግሌ ለኔ እንድታሸሙሩልኝም እንድትደግፉኝም እንድትቃወሙኝም አልፈልግም። እና ኡስታዝ ዋሂድን የሚደግፉትም የሚቃወሙትም ሰዎች መነሻቸው ስሜትና ጥላቻ ከሆነ ወፍ የለም። ይሄ ምንም ትርጉም የለውም፣ ተቀባይነት የለውም። የምናወራውን ሐሳብ 2-3 ሰዎች ተቀብለውን ተረድተውን እነዛ ካራመዱት እየበዛን እንመጣለን። ዝም ብሎ በግልበት ግን ጩኸት፣ ስድብ፣ ግርግር ምናምን ጥቅም የለውም። ስለዚህ ኡስታዝ ዋሂድ ለሚያነሳው ዕውቀት አቅርቡ፣ ለሚያነሳው ሐሳብ አቅርቡ። ግን በተረፈ ያላለውን ነገር እንደዚህ እያቀነባበራችሁ ጅላጅል ወሬ ማውራት ሁላችንንም አይጠቅምም። እኔ እዚህ ማህበራዊ ሚዲያ ላይ የገባሁት በጎ ነገር ተጽዕኖ ለመፍጠር እንጂ ልጨቃጨቅ፣ ልሰዳደብ፣ ልጫጫሁ ራሴንም ሰሚዎቼንም አገሬንም ቤተሰቤንም ልጎዳ አልገባሁም። እናንተ እዚህ ህይወታችሁን እንጀራችሁን እዚህ ማህበራዊ ሚዲያ ላይ አርጋችሁ አገር ትበጠብጣላችሁ። በሃይማኖቶች መካከል እርስ በርስ መጠላቻ እንዲመጣ ተግታችሁ ነው የምትሰሩት። ይሄ ደግሞ ጥቅም የለውም። አንድ ሙስሊም እስልምና ማራመድ የግል ግዴታው እንጂ እስልምና ክርስትናን መጥላት ነው ብሎ የሚያምን ይሄ ሃይማኖተኛ አይደለም። አንድ ክርስቲያን ሙስሊምን ለመጥላት ከሆነ ክርስቲያን የሆነው ክርስቲያን አይደለም። የትኛውም ሃይማኖት ጥላቻና ነገረኝነትን አይሰብክም። ጥላቻና ነገረኝነትን እያስፋፋን ያለነው ማህበራዊ ሚዲያ ያለን ሃይማኖተኞች ነን። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም